ቆይ ዘውዬ አንዴ ፍሬ አይ ፍሬ ናስገባት እኮ ያስገባት ካልጻፈች ኪታምጥቼ ሳራ ካልጻፈች ኪታምጥቼ ላስገባት ጻፍ ኮመንት ታታርጊ 3 አመት ሙሉ ሀቡ ይሄንን በወረቀት ያዢና ጠይቂልኝ 3 አመት ይችል ስትኖር ምናልባት የቀናት ዲሌ ሊኖር ይችላል አሁን የሚከፈለው በአንድ ከሆነ ምናልባት ልጅቷ ጸጉር ቤት የምትሰራዋለች ወይ ታተርፋለች በዛ ወር ወይ ትከስራለች ዲሌ ሊኖር ይችላል እሱም ምናልባት እንደው ግፋ ቢል አንድ ወር ምናምን ቢያልፍ ነው እንጂ የቀናት ልዩነት ነው እንጂ ቀርቶብሽ ያቃል ወይ 3 ወሩን በሙሉ ስትኖሪ ማን 3 አመቱን ሙሉ ስትኖሪ ሁለተኛ ደግሞ ጥያቄ ደግሞ ላከራዩ የምትጠይቂልኝ ማለት ነው እኔ ራሴ ለደላላ እኔ ራሴ ከፍዬ ቤት ፈልጌ ላስወጣት እኔ አሁን ሴት ነኝ ሀቡ እዚች ጋር የሴት ልጆች እናት ነኝ እንዲ አለለም ምክንያቱም የሰው ገበና ሰው ስለሆነ የማንንም ገበና ስፔሻሊ ፊት ለፊታችን ያለችው መስማት የተሳናት እህታችን የሷን ገበና እንዴት አረጋለች አንፈልግም እንዲ ነው የምታረገው አስወጡልኝ ስትይ እሱዬ ለምኖ እባክሽን የሴት ልጅ እና አባት ነኝ እኔ እንደዚህ አይነት ነገር ጥሩ አይደለም የሚያስፈልገውን ነገር ነው ይጨምራለሁኝ ብሎ ስንት ቀን ሙሉ ለምኖሽ ብር ሲጨመር ሁሉ ጨምሮ አላቆያትም ወይ እቺ ልጅ ይሄንን ሁለተኛ ጥያቄ ጠይቂልኛለሽ ልናስገባት ስራ ቦታ ልናስገባት ሶሪ እኔ ጋር ነው ይቅርታ ሀቡዬ እሺ እቺ ልጅ ጸጉር ቤት እየሰራች በዛውም እጇን እንድትፈታ እንዲሁም ደግሞ ቲፕም ይሁን ምንም እያገኘች ከደሞዟ ጋር አሪፍ መዋያና አሪፍ ኢንካም ጀነሬት የምታረግበት ነገር ይሆናል ተብሎ ልናስገባት ስንል በልጅቷ ስነ ምግባርና ባላት ፊዚካል ባላት ነገር ከስተመሮች እንዳይበተኑባት እንዲሁም ደግሞ ከልጅቷ ጋር የሚያግባባ ነገር ስለማይኖር በሚል ሰርተሽ እንደዚህ ያህል ብር አስገቢ ይሄ ሲደረግ የቤት ኪራይ የ5 ወር የጸጉር ቤቱም የሷ የልጅቷም 4 ወር ፍሬዚ ጋር ካለች ከተሳሳትኩ ንገሪኝ የ4 ወር የቤት ኪራይ እንዲከፈል ከዛ በኋላ አስቤዛ እንዲደረግላት እንዲሁም ደግሞ የልጁ የሚያስፈልጋትን ነገር በሙሉ እንዲደረግ ተደርጎ እሱዬ ልክ እንደ እናቱ ቤት ነበረ እናቱ ቤት ሄዶ ሲመጣ መንገዳቸው አንድ ስለነበረ እየገባ ነበር እያያት እየወጣ ምን ጎደለ ምበላው የለም ትላለች ልክ ግን ብፌዋ ሳጥኗ ሲከፈት አስቤዛ ማአት ነው ያለው ልጅቷ እኔ ይቅርታ አርጉልኝ እዚች ጋር እኔ አም ሶሪ ይሄንን ስል ከሙያም አንፃር ከምንም አንፃር ይሆን አላቅም በጣም ብዙ እዚች ጋር ማለት የማልፈልገው ስነ ምግባር የጎደላቸው ነገሮች ሁሉ ያደረገች አከራዮቿ ሁሉ አስወጡልን ሲሉ እኛ ግን የሴቶች ልጆች እናት ነን ይሄንን አናደርግም ብለን እስካሁን አንቺ ጋር ክስ ከቀረብንበት እስከ 2 ወሯ ድረስ ያልተቋረጠ የቤት ኪራይ በተከታታይ ጊዜ ሲከፈልላት እስከ ቅርብ ጊዜም ደግሞ አስቤዛም ሲደረግላት የነበረች ልጅ ናት ጤፍ ሁሉ አስፈጭተን አመት ባለን ሁሉ እሷ ቤት መመረቂያ ተብሎ ተከብሯል ይሄ ፍሬ ትመልሷለች ፍሬ ካለች እዚህ ጋር ቤቷ ሁሉ ተሰብስበን እንኳን ደስ አላችሁ የሚል ነገር ተደርጎ እኔ እያንዳንዱ ከመጀመሪያው ቀን ጀምሮ እስካሁኑ ድረስ የቤት ኪራይ የከፈልንበት እያንዳንዱን ሪሲት ጉዳይ እኔን ስማ ለሚ አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ ምናቀው ኪያን ነው ኪያን ደግሞ እኛ ምን አልናት አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም
እንደምንም ልጅቷ መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም። ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያለሁ አላልኩም? ሳራ ይሄንን ለማህተብ ስቲ መልሺ። ከዛ ምን አለች? አይ አልፈልግም አታነካኩኛለች። ያለን ግዴታ ምንድነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው? ሀቡ ማንሽ ዘቡ ለማን ያልሽው? እሱዬ ላንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም። ከሱ አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው ያለች ያለችው ኬስ ሰምታ ነው። ምልክት ስታይ ነው እሷ ምልክት ስታይ ነው። ግን ማለት ነው ዘቡ አንድ ነገር ልንገርሽ። አንዴ ልጨርስና ስለዚህ የማይሆን ነገር እንትን ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ለሀቡ ታስረዳሻለች። ነው ማንም ያዋሸ የለም። ያው እሱዬ ማን ላይ ያስረዳል። ኤኒዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ። የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ፣ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ፣ ዲጂታል አድርጊ፣ አፍርሺ፣ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ። አስገባች። እችን 2 ወር ነው እንግዲህ እግዚአብሔር በሚያውቀው። አሁንም ዋና ፖይንቴ ሀቡ የሳራ መታወቂያ ካልተላከልን አንገባም ያልነው ሳራ የምትባል ሴት ስለማናውቅ ማለት ነው። ምክንያቱም እኔ የምናውቀው በስም ማውቀው ኪያን ነው። እሱዬ የሚያወራው ከኪያ ጋር ነው። ኪያ ብትለን እኮ ኪያ ነኝ ብትል ይሄ ሁሉ እኮ መደባበቅ ፌክ ስም አድርጎ መምጣት አያስፈልግም። ኪያ ነኝ ብትል እኮ እንዴ ኪያ እንደዚህ አይደለ እንዴ ታውቂ አይደለ እንዴ ኖ ቮይስ ሜል ተልከውልኛል። አታቋርጭኝ። አንዴ ቲክቶክ አካውንትሽም የሚለው ሳራ ነው። ቴሌግራምም የላክሽልን ቮይስ ሳራ በሚል ነው። ትሰማለሽ አንቺ ዘቡ ስንት ትሰማለሽ አንቺ? እኔ አንድ ስም ያለኝ ዘቢባ ግርማ። አው ደግሞ ነው የቤት ስም አለው። አው ደግሞ የቤት ስም አለው። ኖ የቤት ወተሽ ኖ የቤት ስም ይዘሽ ወተሽ ሰው አትከሽም። በነገሩሽ ስም ጠራሻት፣ በጠራሻት ስም አቤት አለችሽ። ኖ አይደለም፣ እንደዚህ አይደለም። ይኸውልሽ you have to be professional። አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም። It's not professional. That's why መጥቆይ አንዴ ታሪ በእናትሽ ጀርኔ ማይ መጣችልሽ። ካልተደማመጥሽ ይኸውልሽ አዳምጪ። አሁን አንዴ የሁላችሁ በተራ አንዴ ዘልባቻችሁና ከዛ ያንዳንቺ ድሉ ይሰጣለው። አንቺ ብቻ አይደለሽ ነው። አይ አይደለም ማካሄዱን ታጣጣ። እኔ አሁን ነጥብ እያስኩ ነው እኮ ታጠናቅና ከዛ ወደ አንቺ ነው። እኔ ፍሬንድ አለችው በቃ ወይ ልውጣ ነጥዬ። እንደዛ ከሆነ አለበለዚያ በስነ ስርዓት አውራ ትሸሻለሽ። በስነ ስርዓት አውራ በስ ይሁን በስነ ስርዓት አውራ ዘቡ ጋይስ ጉዳዩን እንዲጠራ አልፈለጋችሁም። ጉዳዩ እንዳይጠራ ነው የፕሮፌሽናል አዳምጪ። የፕሮፌሽናል የምናምን ጉዳይ አይደለም፣ ሰው የመሆን ጉዳይ ነው። የሰው እኔ ፕሮፌሽናል ነኝ። በክስ አይደለም አሁን ተከሰስኩ ምናምን ምንድን ክስ ሳይሆን የመጣውን እውነት ነው ወይ ይሄ ነገር እንዲህ ተፈጥሮ ነበረ እውነት ነው ወይ ብዬ ከባለቤትሽ ጋር በቀና አውርቻለሁ። ነግሬሻለሁ። ባለቤትሽ አልሰደበኝም። እሱዬ በእናታችሁ ፕሊዝ አንዴ እንደማመጥ ብዬ አታስገባ ማለች ምናምን ቢል እውነቱን ከሆነ
ቢልም ኖሮ አልፈልግም። እውነትሽን ነው አልነካካም። ኦፍ ኮርስ አልነካካም። ለምን መርዳት ካለብኝ በራሴ 5 10 እረዳለሁ እንጂ የሰው አልሞትኩም እኮ ነው በህይወት አለው እኮ ሳራ። አንቺ ግን ምን መሰለሽ ይኸውልሽ አሁን ማለት አንተ ዝም በል እሺ፣ አንተ ዝም በል። አሁንም ማለት ገብታለች የተሰበሰበላት ኪያ የተሰበሰበላት ብር ይሄ እንደዚህ ተሰብስቧል። ልጅቷ ግን እየኖረች ያለችው ኑሮ ይሄ ነው። ቁምሳጥኗን ከፍቼ ማይቼ አውቃለሁ። አሁን ትናገራለች እኮ አለች ትናገራለች። ድሉ ሲጣውና ሐሳቤን ልጨርስና ትናገራለች። ስለዚህ ይሄ የመክሰስ ምናምን ጉዳይ ሳይሆን የመካሰስ ጉዳይ ሳይሆን እውነታውን የማውጣት ጉዳይ ነው። ገባሽ አይደለ? በተመለከተ ማንኛውም ጥያቄ ካለሽ ነይ ሀቡ አዲስ አበባ በነበርሽበት ጊዜ ነይ ፀጉር ቤቱንም ላሳይሽ፣ ነይ ልጅቷ ተከራይታ ያለችበትንም ቤት ላሳይሽ፣ ነይ አከራያንም ላገናኝሽ ብዬ ሀቡ አጋጣሚ ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር? ሀቡ አንዴ በማርያም እኔስ ምን ብዬሽ ነበር? ያው ለልጆችሽ ብለሽ መስክሪ ለልጆችሽ ብለሽ ነበር። ሳራ አንቺም ብለሽ ነበር በአካል እንገናኝ፣ ሴቶች ጉዳይን የወሰድኳት ሐኪም ቤትም ሁሉ ቦታ ወስድሻለሁ ነይ ብላኝ ነበር። እውነቱን ለመናገር ከዘቢባ ጋር ማውተን ዘቢባ ፀጉር ቤቱን ወስጄ ባይንሽ ታያለሽ። ኪያ ምንድነው የምትፈልገው? ሳራ ሀቡ ኪያ ምንድነው ከኛ የምትፈልገው? ታዳመጣችሁ ከእናንተ ምን እንደምትፈልግ ልንገራችሁ። ጥያቄዋ ፀጉር ቤቱ እውነት በወር ገቢው 6000 ብቻ ነበር ወይ የተከፈተላት ፀጉር ቤት? ከተከፈተ ፀጉር ቤት ደግሞ አንድ ፀጉር ቤት 375000 ብር ስፔንድ ተደርጎበት ተከፍቶ በወር ገቢው 6000 ብር ብቻ ነው ወይ? ለሷ የቤት ኪራይ ሲከፈል የነበረው ለ3 ዓመት 6000 ብር ብቻ ነበር ወይ የፀጉር ቤቱ ገቢ? ጥያቄዋ ኦኬ። ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜውም ጀምሮ ኦኬ። ከዛም በኋላ 6000 ብር ብቻ ነው ገቢው ከተባለ ፀጉር ቤቱ አሁን ለምን ቆመ? የዚቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄዋ። ፀጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ላንቺ ገና ፀጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ። አሁን የሚችልሽ ሼር ኦርደር ሆና ነው የገባችው። አይ እንደዚህ ያህል ገንዘብ ወጥቶ ፀጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር። ፀጉር ቤቱን ከፈለጉ ይሽጡት፣ ከፈለጉ ያከራዩት። ከዚህ በኋላ እኔ አማውት። ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው። እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ ዓመት ለስራ ሲሄድ አባቴ ነው የሚለው ልጇ፣ እሱዬን አባቴ ነው የሚለው፣ አባዬ እያለ ነው የሚያወራው። ምን ትፈልጋለህ? ዘቡ ውጪ ሄዳለች፣ ምን ይዛለች ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ፣ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን አሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ። ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ። በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር ሄጄ አንቺን መክሰስ እፈልጋለሁኝ። ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው ሲጋር የተደረገ ነው። አንቺ ታቀኛ የህዝብ ድምጽ ነው። ይኸውልሽ ዘቢባ የህዝብ ድምጽ ነው። ሪከርድ አይደለም ምንም አድርጉ ፐርሰናል አታድርጊ። በልጅቷ የህዝብ ኮሜንት አንብቢ። አንዴ ከይቅርታ ጋር ይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ አቡ ሁለት ጥያቄ አደረሳችሁ ያለሽ ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ምክንያቱም አይደለም ስልሽ አልጠፋም እዚህ ጋር የት ገባ የምትሉት ፀጉር ቤት አላት ልጅቷ፣ ሼር ኦርደር ሆና ፀጉር ቤት አላት። ምንድነው የምታወሪው? ስለዚህ አሁን ምንድነው የምታወሪው? ሲጀምር ላንቺ የማስረዳት ግዴታ የለብኝም።
ላንቺ ማስረዳት ግዴታ የለብኝም። አንቺ ለህዝቡ ግን ግዴታ አለብሽ። ለምን የተሰበሰበው ገንዘብ የመጣችው ለህዝብ ህዝቡን አክብራ ነው የመጣችው። ስለዚህ በአንዴ እንደማመጥ ሳራ በቪዲዮ ውጪ እያለች ነው። ህዝቡ ኮሜንቱን ተመልከቱ። ሀቀኛ ከሆነች አትወጣም። 9,000 ምናምን ህዝብ በቪዲዮ እንድትወጪ እየጠየቀ ነው በኮሜንት። ለምን ዘቢባ በቪዲዮ አብርታ ፊቷን አሳይታለች። ታዋቂ ከፈለገች አንድ ጊዜ ዘውዬ ሚታጅ አንዴ ከፈለገች አንዴ ሚታ አድርጋት አድራሻዬን በዚህ አደርግላታለሁ። ከፈለገች አንድ ጊዜ ኦኬ መታወቂያሽን ትልኪኛለሽ። ጋይስ ይሄ ነው በቃ እውነታው። አንዳንድ ጊዜ እኔ ነኝ ጥፋተኛ። ዘቡን ያወረድኳት እኔ ነኝ ከመጀመሪያው ጀምሮ ቲክቶክ ላይ ያወረድኳት እኔ ነኝ። እቺ ጀግና ዘፋኝ ባለቤቴ ነች፣ ሚስቴ ነች። በእሷ አልደራደርም፣ አንገቴን እሰጣለሁኝ። በቪዲዮ ካልወጣች ይኸውልሽ አቡዬ ቅድም ነገር ሸለች ብሩ ይከፈላል ከተባለ ሼር ሆልደር ነው ይሸጣል፣ ይከፈላታል ብሩ። ዛት ሴት አም አውት ከህይወት ትወጣለች። ችግር የለም እኮ እንዴ እነሱ እኮ እኔ ዘቡ ያልተናገረችው ነገር ልንገራችሁ። ፍሬ ትጠራኛለች ሁሉ ጊዜ አስቸገረች እያለች ቤቱ ሻወር ትወስዳለች አለች። የጣውላ ቤት ነው ከታች ሰው ይኖራለች። እሳት ታነዳለች ቤት ውስጥ ሽንቷን ትሸናለች። ሽንቷን ሸንታ አውጥታ ነው የታጠበ ዕቃ ላይ የምትደፋው እያለች እያማረሩኝ እንደዚህ እየተጠራው እንደዚህ በእውነት ነው የምነግርሽ። ቆይ አንዴ ክያ በቪዲዮ አንዴ በማርያም እቺ ልጅ ግን ትሰማለች። እየመለሰች እኮ ነው አንተ እንትን ስትል እንዲህ ትሰማለች ግን አትናገርም መሰለኝ። ኧረ ሁለቱንም አትናገርም አትሰማም። እኔ ሳቅ ግን ኪያ በቪዲዮ ካልወጣች ማለት ነው አቡዬ አጀንዳሽን ቀይሪ። ይሄ ሌላ ነገር ነው። እርዳታ የሚሰሩ ሰዎች የሚያማርሩ እናንተም እንዴ ሀቁማ መውጣት አለበት። እኔ በቪዲዮ መውጣት አለባት። እውነታው ሳይወጣ አሁን እዚህ ጋር እኮ እኔም እኮ እንደ አንድ ሰው ይህንን ጉዳይ ስሰማ ጭንቅላቴ ላይ ጥያቄዎች ተፈጥረዋል። ህዝቡም እዚህ ጋር 9,800 ሰው ኦልሞስት 10,000 ሰው ከኋላም ሌላ ልጅ አለች፣ ይፈጠርበታል። ከኋላም ሌላ ልጅ አለች። እሺ ቆይ 500,000 ብር በተስፍሽ ስም ገባ። ከ500,000 ብር ተስፍሽ ወደ መማር 420,000 አስገባ። 80,000 የት ሄደ የሚለውን ጥያቄ ወንድማችን ተስፍሽ መልስልናል። አጠቃላይ 430 ምናምን ሺህ ብር እኔ አካውንት ውስጥ ገብቷል። ሪሲት አለ። የአንድ የተስፋ የላከበትን ያላገኘሁት የነበረ እሱን ልክልሻለሁኝ። ግን 80 ምናምን ሺህ ብር ነው 70 ምናምን ሺህ ብር ተስፋዬ ጋር የሚቀር ነበረ። ስጠይቀው ዘቡ እንደዚህ አካውንት እንትን በሚደረግበት ሰዓት የሚቆራረጥ ነገር አለ እሱ ነው ብሏል። ያው እሱ ለሱ ደግሞ ሲያስረዳል እሱን ራሱ ይመልሳል። ተስፍሽ ከ500,000 ወደ አንቺ 430,000 ሲገባ 70,000 ብር መሀል ላይ ቀርቷል። ሶ ያቺ 70,000 ብር እንዴት እንደተቆራረጠችና ማስረጃ ካለው ተስፍሽ ያቀርብልናል። ስለዚህ መማር ጋር የቀረ ምንም ነገር የለም። ወደ መማር አስገብቶ መማር ምንም የለም። መማር ጋር ተስፋዬም የራሱ ምክንያት አለ ያስረዳቸዋል። እንደውም ጉዳዩን በዋነኝነት ሲያስተባብር የነበረው እሱ ስለሆነ ተስፋዬን ማናችሁም ሳታወሩ ሚውት አድርጋችሁ ስሙት። በቪዲዮ ከፈለጋችሁ በአካል መገናኘት እንችላለን። ቪዲዮ ላይ መውጣት የማይፈልግ ሰው አለ። ምንድነው ምክንያቱ? እሺ ችግር የለም። ምክንያቱ አንትንገረን። ምንድነው መታወቂያ ለደህንነቴ አንዴ እንደማመጣ እየተደማመጥን እኔ በውስጥ በዋትሳፕ መታወቂያሽን ላኪልኝ። ኢሱና ዘቢባ ፓስፖርት ኮፒያቸውን ልከውልኛል። ፓስፖርታቸውን ወደ እሱ አላኩም። የሰው ፐርሰናል ኢንፎርሜሽን እኔ ከአንዱ ወደ አንዱ አልክም። በደንብ ህግ ጠንቅቄ የማቅሰው ነኝ። ሳልክ በአፌ እንደላኩልኝና እሷን ማንነቷን የሚገልጽ ፓስፖርት እንድትልክልኝ ስላት እነሱ ኢትዮጵያኖች አይደሉም እንዴ ፓስፖርት የሚልኩት ስትለኝ ኦኬ ብዬ ኢትዮጵያኖች አይደላችሁ ለምን ፓስፖርት ላካችሁ ስል ፋይዳ ካርዳቸውን ላኩልኝ። ኦኬ አሁን ደግሞ ሄድኩና ፋይዳ ካርድ ልከዋል። ስለዚህ አንቺ ማንነትሽን የሚገልጽ ፋይዳ ካርድ መታወቂያ ላኪ ስላት መታወቂያ ማለት እኮ አድራሻ የተገለጸበት ነው። ለደህንነቴ እፈራለሁ። መታወቂያ የምሰጠው ለፖሊስ ብቻ ነው አለች። ስለዚህ ይሄ ደግሞ መብቷ ነው። የሰውን መብት አልጋፋም። ኦኬ ሀቅ ከሆነ ይዘሽ የምትመጪው እኔ ማንም ሰው እዚህ ቤት ሀቅ አለኝ የተበደለ ሰው አለ ብሎ ይዞ ከመጣ እንደ አንድ ኢትዮጵያዊ የህዝብ ድምፅ ነኝ። ኦፍኮርስ እሰማለሁ። ቅድም ዘቢባ ሀቢባ ላንቺም ለኳሊቲሽም አይመጥንም ስላልሽኝ ለዛም አብሬ ለመመለስ ነው። ማንም ሰው መጥቶ ሚዲያ ላይ የተረዳ ሰው ገንዘቡ አልደረሰውም ከተባለ እኔም ቤት የተሰበሰበለት ሰው እኔ ቤት በእርግጥ ሁሌም በራሳቸው አካውንት ስለሚሰበሰብ እኔ ጋር እንደዚህ አይነት ነገር መጥቶብኝ አያውቅም። ለምን በራሴ አካውንት ሰብስቤ አላውቅም ለማንም። ሁሌም በራሱ በታማሚው አካውንት በተረጂው አካውንት ስለሚሰበሰብ ነው። ሶ በእኛ አካውንት ከሰበሰበ ህዝብ ሲጠይቀን የመመለስ ግዴታ አለብን። ለምን ገንዘቡ የሚሰበሰበው ከህዝብ ስለሆነ ከህዝብ የተለቀመ ገንዘብ እስከሆነ ድረስ ማንም እንሁን ማን
መተን ለህዝብ ምላሽ የመስጠት ግዴታ አለብን፣ ህዝብን አክብረን ማለት ነው። ስለዚህ እኔ ደግሞ እቺ ሰው ድምፄ ይሰማ ስትል ሰማኋትኝ። ደረሰኞች ዘቢባን አናገርኩ፣ ደረሰኞች ላከች። ገንዘብ አዎ ተሰብስቧል ተስፍሽ ደግሞ ለዘቢባ አስረክቧል። መሀል ላይ የቀረችውን ተስፍሽ ራሱ ያስረዳናል። በተረፈ ግን የእነሱ ጥያቄ ደግሞ ፀጉር ቤት ተከፈተበት ብሩ ዘቢባ ጋር የገባው 430 ሺህ ብር ፀጉር ቤት ተከፈተበት ወደ 300 ምናምን ሺህ ብር። ሌላው ለቤት ክራይ ለአስቤዛ ምናምን ጠፋ። ኦኬ ደረሰኝ ልካልኛል ዘቢባ ወደ 290 ሺህ አካባቢ ወጥቷል ለፀጉር ቤቱ። የቀረው ለልጅቷ የአስቤዛና የቤት ክራይ ተከፍሏል ተብሏል። ፀጉር ቤቱ እውነት 3 ዓመት ሙሉ በወር 6 ሺህ ብቻ ነበረው የሚያስገባው። ያ አጥጋቢ አይደለም ነው የነሱ ጥያቄ። አሁን ላይ ደግሞ እቺ ልጅ የቤት ክራይና አስቤዛዋ ቆሟል። ለምን ብለው ነው የጠየቁት። ይህን ጥያቄ መጠየቅ ትክክል ነው ቢጠይቁ። ስለዚህ እነ ዘቢባ ደግሞ ኢሱና ዘቢባ ያስረዱናል ፀጉር ቤቱ ምን እንደሆነ፣ ገቢው እውነት 6 ሺህ ብር ብቻ ነው ወይ በ3 ዓመት ሙሉ ሲያስገባ የነበረው የሚለውን እና ለምን አሁን ቆመን፣ አሁን የቆመው ፀጉር ቤቱ ስለተዘጋ ፀጉር ቤቱ ለምን ተዘጋ የሚለውን ያስረዱናል። ጉዳዩ ይፈታል። ምንም የሚያንጫጫ የሚያጣላ ምናምን ነገር የለም። ቴንኪዩ። ስለዚህ አሁን ሳራ ስለምታወሪ ቴንኪዩ ማለት እንፈልጋለን። ጥያቄያችን ይሄና ይሄ ብቻ ነው። ፐርሰናል ኬዝ የለብንም። በቪዲዮ የማትወጣበትን ጉዳይ ሳራ ወይም ኪያ ብታስረዳን፣ ለምን በቪዲዮ እንደማትወጣ። በቪዲዮም ጠባሳ ምናምን ሳይሆን ቪዲዮም ስሰራ ሀቡዬ በእንትን ነው የምሰራው፣ እንዳየሻቸው ዜናዎች ነው የምሰራው እና በቪዲዮ መውጣት እንደዚህ ስለማልፈልግ ነው። አንዳንዴ ያለ አይደለም እነዚህ ሰዎች አንቺን በህግ መጠየቅ ቢፈልጉ ስማችን ጠፍቷል ቢሉ እኔ እዚህ ጋር ምንም አይነት ሌባ ብለሽ እስካልጠቆምሽባቸው ድረስ የስም ማጥፋት ነገር አላየሁም። ዛሬ ባትመጪ ግን ይሄ የሰውን ስም ማጥፋት ነበር። ዛሬ መጥተሽ ልጅቷን ይዘሽ ቀርበሽ ጉዳዩን ባታስረጂ የስም ማጥፋት ይባል ነበረ። አሁንም እስከ መጨረሻው ሀቁ እስከሚወጣ ድረስ ሁለቱንም ወገን መስማት እንፈልጋለን። እኛ ግን ፊትሽ እንዲታይ የማትፈልጊበት ምክንያት ምን እንደሆነ ብትነግሪን። አጥጋቢ ከሆነ እኛም አናስገድድሽም። ምንድን ነው ምክንያት? አይ ስለማልፈልግ አልወድም። አንዳንዴ ፕራይቬሲ ነገር አለ አይደለ? ሀውዬ ፕራይቬሲ የሆኑ ሰዎች ቪዲዮ የማይወጡ ሰዎች አሉ አይደለም? ታውቂያለሽ አንቺ። ላንቺ አልነግርሽም ይሄንን። እንግዲህ ቲክቶክ ላይ ሀውዬ ፍለግ ነው የምንጋለጠውና እስካሁን ድረስ ቪዲዮ ስሰራም በኖርማል ነው የምሰራው። በመልክ በመናምን እነሱን በአካል ለማግኘት ፈቃደኛ ነሽ? እርግጠኛ ነሽ? ኦፍ ኮርስ። እሺ ታዲያ ለምን በአካል ለማግኘት ፈቃደኛ ከሆንሽ ለምን ለኔ መታወቂያ ልከሽልኝ እነሱ ሄደው በህግ አይከሱሽም? ጥፋተኛ ካልሆንሽ እኮ ህግ አንቺን አያስርሽም ካለ ብለ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንም 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን፣ መልሱ ነው። ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ ባለ እኮ እስቲ ቪዲዮ የምትሉ ሰዎች አንድ ቁጥር ጻፉ። ቪዲዮ የምትሉ አንድ ቁጥር ጻፉ። ያለን ከመልካችን ችግር ምንድን ነው? አካሄድ እንዴ ፐርሰናል እንትን አለ፣ ያሰብከው ነገር አለ። ከመልክ ምንድን ነው ችግር? አይ ምን መመለስ ነው። እነሱ ይኸውልህ ለኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለኔ በውስጥ ዋትስአፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትፈራ። ሶስተኛ ሰው አሳልፎ አይሰጥም። ለደህንነቷ ታችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለህ፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል። አይ ህዝብ አምናለሁ፣ ህዝብን አምናለሁ፣ ግን አልወጣም። እኔ አልወጣም። ምን ነገር ሀክም ቢያደርግ ህዝቡ ነው መጥቶን ኖ አልወጣም። መክሰስ ከፈለጉ አለውላቸው በማንኛውም አቡ እኔ በህይወቴ ኪያን 3 ዓመት እንግዲህ ቃል ኪዳን ጋር ከጎን ነበርኩኝ። አንድ ቀን አይቻት አላውቅም። ኪያን እንዴ ብለን እንታይ በምን እንገናኝ? እናንተ አግኝቻት አላውቅም። ምን ጉዳይ አለንና እንገናኝ? አሁንም የደወልኩልህ ጉዳይ ስላለሽ እኮ ነው የመጣሽው። አሁን እዚህ ጋር ኢሱ አይደለም ኢሱ አዳምጠኝ። አሁንም የደወልኩልህ በጣም ተደጋጋሚ ጊዜ ይሄው አለች። አሁንም ከታች ባለቤቷም አለ። ተደጋጋሚ ጊዜ እነሱም ቸግሯቸው ነው እነሱም ማለት ቸግሯቸው ነው ስል ጫና ፈጥሮባቸው ነው አከራዩ። እባክሽን እኛ ዘመድ የላት ወገን የላት የምናውቀው ሰው የለ አንቺን ነው ያየነው። ስለዚህ ኪራዩ እየተከፈለ አይደለም። አሁን ወታንዶ እሺ፣ ለምንድን ነው ብለሽ ጠይቂኝ። መጀመሪያ ለምንድን ነው ብለሽ ጠይቂኝ። እስቲ ጥያቄውን ጠይቂኝ። እሺ ፍሬ አንድ ግቢ ሚዩት አንሱላት። ራስሽ ጠይቂኝ። ራስሽ ለፍሬ እኛ አይደለን የምናነሳው ማሪ እራሷ ናት። እሷ ካልፈቀደች እኛ ማንሳት አንችልም። የእሷ ፕራይቬሲ እኔ ኢንቫይት ማድረግ ነው የምችለው እሷን ሚዩት እንድታበራ እንጂ የእሷን ሚዩት ማብራት አንችልም። ይኸውልሽ ፍሬ የማይክ ምልክቱን ንኪ እና የዘቢባን ጥያቄዎች ጽፍ ያለው እነሱን ጥያቄዎች አቀርብልሻለሁ። አዎ
ልመልስላት መጀመሪያ ኢሱን ምን አልኩት? ኢሱ አዳምጠኝ። ኢሱ ምን አልኩት? ኢሱ አልኩት ደውዬ ማለት ነው። እሺ አሁን ይሄን ጥያቄ እኔ ቅድም መኪናው ስለሆንኩ በደንብ አልተሰማኝም። ኢሱ እንዲጠይቀኝ ፈልጋለሁ። እዛው መልስለታለሁ እየጠየቀኝ እንድመልስለት አይደል? የዘቢባን ጥያቄ ልጠይቅሽ። ዘቢባና ኢሱ ባልና ሚስት ናቸው። ባልና ሚስት ማለት አንድ ነው። እሺ ያለሽ ጠይቂኝ። ዘቢባን ሳቧት፣ ኮመንት ላይ ያለች ሞዴሬተሮች ፕሊዝ ዘቢባን አስገቧት። እሺ ዘቢባ ማናገር አልፈልግም። ሀቡ እኔ ለማናገርሽ ዘቢባን ወክዬ ዘቢባ አይደለም ኢሱ አለ። ይኸው ኢሱ ያለ አይደል? እሺ የኢሱን ጥያቄ ላንብብልሽ። ኢሱ ማለት ዘቢባ ባልና ሚስት። ኦኬ የመጀመሪያው የዘቢባ ጥያቄ 3 ዓመት የቤት ኪራይ ተቋርጦብሽ ያውቃል ወይ? የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጠባቸው ጊዜያቶች አሉ። ከፍሎኛል። የተቋረጠ ጊዜያቶች ቢኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጣት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ራቸው ነገሮች ሁሉም ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን፣ ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኦኬ ኢሱዬ እንደዚህ እየሆነ ነው ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊት ምሸናች ምንም ማለችም 2 ቀን 3 ቀን ላይ ታስቀምጠዋና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይሄው ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄን ነው። በቃ ይሁን ብሬ፣ ካንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም። ያለኝም ኢሱና ኪያ ናቸው ሁለቱ አሁን ባሉበት። ብሬ አንቺ ያዥልን፣ እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ፣ ጥሩ ከዛም ይኸውልሽ፣ እሺ ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የት አደረገችው? እኔ አላቅም። አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበረ እንጂ ለማን ይሁን በማን ይሁን አላቅም። የአካውንቷ የት እንዳለሁን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለ እኔ ታውቃለሁ። እሷን ስንጠይቃት ባንክ ደንስ ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት ዕቃ ሟልተን አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼም ሄደልን ነው። እናንተን አይመለከትም። ግን ያንቺ ጥያቄ ነበር፣ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። ያንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ገንዘብ ካለ ነው። አዎ ይሄ እናንተን አይመለከትም። እሺ አራተኛ ጥያቄ የቤት ዕቃ ሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ? በጭራሽ። የቤት ኪራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነን ያስገባነው። ያንቺ የራስሽ ሪከርድ አለ ሀቡ፣ ያንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገጭቶላት እንደዛ አይደለም ዘቢባ አንደበት ያወራችሁ አለ ሪከርድ ዘቢባሻለሁ። እንደዛ አይደለም ያልኩት ዘቡ። እሺ አስረጅኝ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣ ትተዳደር ያለ ሰው ነበረ አልነበረም? በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ
ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት። እዚህ ፓኬጅ ውስጥ የለችበትም እሷ። ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው። ይሄው ተስፍሻ ዱቄትና እንዲሁም ደግሞ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አይደለም። በቃ እሱ ነው እንጂ መጣል እኮ አላልኩም። ቃል ተገብቶላት ነበር ነው ያልኩት። እኔም ባይኔ እኮ ተገብቶ መጣም አላልኩም። ስለሱ አናቅም። ኦኬ አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ፣ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይቭ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም ብዙ ሰዎች ነው እንጂ እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያንን ነው እንጂ በስጦታ ነው የመጣላት። ምጣድ አልተገዛም በስጦታ። ኤፍራታ የምትባል ይኸው ተስፋ ያደርገው ያውቃታል። ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አላወጣንም። ምጣድ መጥቷል። ስለዚህ አልመጣም። እኔ ጋር አልመጣም። ምጣድ አልመጣም። እሷ ቤት አናቅም። እንግዲህ ይሄ ማለት በኤፍራታ በልጅቷ ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሃል ነው እንጂ እኛ መሃል ላይ ይድረስ አይድረስ ምናቆ ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣድ ስለገባላት ምጣድ ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም፣ ምጣድን ቤቷ ውስጥ የለም። ዘቡ እንደማሃተብሽ ብለሽ አውሪ፣ ስለማሃተብሽ ብለሽ አውሪ። ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣን። እንግዲህ ቤት ውስጥ የለም። የት አድርገው እንደሆነ ቤት ውስጥ አልመጣም። አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ካልገባሽ ቤቷ ገብቻ አላውቅም ብለሻል እኮ ቅድም ማለት በምን ታውቂያለሽ? ኤሌክትሪክ እንኳን ዘቢባበይ ዘባትራል ትበላ ንገርሽ። ኖ እኔ አይመለከተኝም ስለሱ። ዘቢባበይ ገመድ እንኳን የለም ቤቷ ውስጥ የተዘረጋ ልንገርሽ ከአምፖል ውጭ እኮ። እሱ እኮ ያንቺ ችግር ነው የኛ ችግር አይደለም። አንቺ ስላልተጠሻት ነው። ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ኤሌክትሪክ ገመድ እንኳን የለም ነው ያደረግን ያልኩሽ። ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እስዬ ራሱ እየነጋ አብሬ እኔ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ ገንዘቡ ላይ እናተኩር። እሺ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል። ስላላየሽ ሊሆን ይችላል። ቤቷን መጥተው ይፈትሹ እንግዲህ አላውቅም። እኔ ከኪያ ጋር ብቻና ኢሱ አለ። ከኢሱ ጋር ነው የገባሁት። አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ ሜቢ አንቺ ካላየሽ ጠይቂያቸው አሉ። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 አመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቋረጠ ጊዜ ነበር ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለውበትም። በቃ የ3 አመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ ጨርሰዋል። አዎ ተከፍሏል። ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሎሻል። ደግሞ ሀቡ አንድ ጥያቄ ጠይቂልኝ። እኔ ልጅቷን አልቻልኳትም፣ እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ ለኔ እንትን ልበል አላለችም ብላለች። ከ2 ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቂ። ኢሱን አናግሪኝ፣ ኢሱን አናግረኝ ይሄንን ጉዳይ ማለት ነው ምን ሆኖ እንደሆነ። ኢሱ ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ እሱ። ገባ አንዴ ላውራ አንዴ ላውራ አንድ ጊዜ ፍሬ ሚውት አድርጊ። ድምጽ ይረብሻል። እንደተማረሩ በጣም እንደተማረሩ ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው ይሄ ተፈጠረው። የ2 ወሩ የዛኛው የመጨረሻ 2 ወር ደግሞ ማለት ነው የራሴ ችግር አለብኝ። ሰው እንግዲህ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምንና ደወለና የፀጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የፀጉር ቤቱ ገቢ እውነት በወር 6000 ብር ብቻ ነው ወይ የሚያስገባው? ኖ ለሷ 6500 የቤት ኪራይ ይከፍላል በየወሩ። 6500 ነው እንደ የቤት ኪራይዋ? እኔ በስ የቤት ኪራይ 6500 እኮ ነው። 6500 ኦኬ። እንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ፀጉር ቤቷ ራሷ
ኤክስፕሌን ዘቢባ ልታመጣት ነው ሄደችው። ዘቡ ልጠራት ልደውልላት ነው የወረደችው። ትጠራትና የፀጉር ቤቷ ባለቤት ገቢው ስንት እንደሆነ የፀጉር ቤቷ ባለቤት ማለት ሼር ከሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየኩ እኔ ምንም ያልተገለጠልኝ ነገር ልጅቷ በጣም ትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው። ኤኒዌይ ተስፍሽን ቻንስ የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አይደለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣች አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና ልጅ በሙያዋና በጉልበቷ ጊዜዋን ሙያዋን ገንዘብ ደግሞ ከእናንተ ከዛ ትርፉ 50% አይደል? ኤግዛክትሊ ኦኬ። ስለዚህ ፀጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም። የእናንተ ብር ነው። የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6,500 ለእሷ በየወሩ የቤት ኪራይ እየተከፈለ ያለው የፀጉር ቤቱ የቤት ኪራይ አለ። ሌላ ፀጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ፀጉር እየጠረገች ፀጉር እያጠበች ትማር ስል ማለት ነው እነ ፍሬ ሲነግሩኝ ጸባይዋ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላት እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም። እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ስራ መስራት አትፈልግም ማለት ነው። ልጅቷ መስማት የምትችል ይመስለኛል። መናገር አትችልም፣ ግን ስራ መስራት አትፈልግም ማለት ነው። ስራ መስራት ትችላለች። ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ። እኔ ያላየሁበት ጸባይ ነው ያየኋት እና ቅድም ገላዋን ታጥባለች እና ምስል ጭንቅላት አነቀነቀች አፏን ያዘች። አንዳንድ ጊዜ መፍረድም ከባድ ነው። ተስፍዬ ቻንስ ተስፍዬ ያውራና እኔ ጥያቄ ከሌለሽ ለእኔ ወይ በኋላ እገባለሁ። ከልጆች ጋር ነኝ ያለሁት። ዘቡ ስለሌለች ከልጆች ጋር ነኝ ያለሁት። ችግር የለውም። ሚውት አድርግና ቁጭ በል፣ ከዛ ትመልሳለህ። እሺ ሚውት አድርግና። ቴንክ ዩ ተስፍሽ፣ እንኳን ደህና መጣህ። የጠፋ ሰው ረጅም ጊዜ ከተገናኘን። ካውዬ እንዴት ነሽ? እንዴት ነሽ? ሰላም አለን። ሰላም ይመስገን ፈጣሪ። አለን። አይ ቲንክ አጭር ነው ጥያቄ። ላይክ እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ? መጀመሪያ ጥያቄ። አዎ፣ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለውና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱን ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍረዋት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገር ነው የተደረገው። ባህልንም ያለውንም ነገር በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ የሆነው። በወቅቱ ያንን ብር ሲያስገባ ኦልሬዲ በኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድነው ማድረግ ያለብኝ? እዛ እሷ መስማትና መናገር አትችልም። ሃንድል የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። በ2 ሰው አካውንት ይከፈት ተብሎ ነው። እንዳውም ኦልሬዲ ከማንም በላይ የምንተማመንበት ይህንን ጉዳዩን ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ። እያንዳንዱን ክትትል ደግሞ ስናደርግ ነበር። እውነት ለመናገር የተላከው በምን አይነት መልኩ ነው? ትንሽ ብሩ እንዲጨምርላት ተብሎ በምንልክበት መንገድ ብቻ ላክን። መማርን እኔ ነኝ ተባበሪኝ እባክሽ ብዬ የላኩላት።
እሷ ምንም እዚህ ጉዳይ ውስጥ የገባችበትም የምታቆም ነገር የለም። እባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በሷ ግማሹን ደግሞ በኔ ላኩኝ ማለት ነው። ዞሮ ዞሮ 400 ምናምን ሺህ ብር ነው 500 ሺህ እንትና ጋር ይደረሰው ፈዲባ ጋር ይደረሰው አይ ቲንክ ሪሲቶቹ አሉ ኦልሬዲ 450 ምናምን ሺህ ነው። ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልከውና የድምር ውጤት ችግር የለውም። ምንድነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ። ኦልሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ። አሁን እነዚህ የተቆረጡት ብሮች ይሄ 30 ሺህ 40 ሺህ ኦር 50 ሺህ ትልቅ ቢግ ዲል ሆኖ አይደለም። ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምንም የተላከው ማለት ነው። ሶ ምናልባት 20 ሺህ ብር ኦር ደግሞ 25 ሺህ ብር ዘቢባ ልካልኝ ደረሰኞቹን ስደምራቸው 420 ሺህ ነው የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል 580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። ሶ አሁን ምንድነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላት የሚያደርግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ያልነበረም ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮሜንት ተነስቶ አያውቅም። አሁንም የተለየ ኮሜንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 አመት ቆይታ እየሰራች ነበረ ከተባለና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። ሀቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት አይደለም ያመጣው እኔ ጋር ሳራ ናት ይዘው የመጣችው ስታመጫት በእኔ አይደለም ያመጣው። ኖ አይ መልካም ነው። ኖ ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትና የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወይ ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራም ያደረገችው ጥሩ ነው ልልሽ ነው። ሶ አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉሯ ቤቷ ባለቤት ሂሳቡን ይስሩት። አያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም ደግሞ ወስና ብሬን የሚፈልገው ወይ መቃየን ነው መካፈለው የምትለውን ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ታስብሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገው አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። ራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ ግን የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አዱ ነው ሜቢ በጽሁፍ ራሷ ማስረዳት ከቻለች አላውቅም። አይ ቲንክ መጻፍም እንትን እንዳልተማረች ነው የምናውቀው። ዞሮ የዛን ጊዜ የምታግዛት ማን እንደነበረች ስሟን አላውቀውም። 3 አመት ሆኖ እቺ ታብራት ያለችው አሁን ኪያ አይደለችም። ኖ ኪያ አይደለችም። አቡዬ እንትን የቬሮኒካ ሆቴል ሰራተኛ የነበረች ቅድስት መቅደስ ቅድም ያወራሁት መቅደስን ታዲያ እሺ ወጥቼ ልደውልላት እሷ ራሱ አስገቢያት ከቻልሽ አንዴ ሳራ ሚውት አድርጊ። እሷ ራሱ ማለት ነው እኔ በዚህ ጉዳይ ሰልችቶኛል እሱዬ ከዚህ በኋላ አታስገቡኝ። እያንዳንዱ ነገር እንደውም እሷ ነበረች አብራ ቤቷን የምታሟላላት በርበሬ የምታስፈጭላት። ዛሬ አከራዋ መታ አላየንም ማለች እንጂ ማለት ነው ብፌዋ ሙሉ አስቤዛ ነበር ቤቷ ላይ የሚገባው የነበረው። ስፔሻሊ ደግሞ የገባች ሰሞን ማለት ነው የገባች ጊዜ። ከዛ በኋላ በተረፈ ግን ቤትም ሁሉ እየተከታተለን የምንከፍለው ነገርኩሽ የቀናት ልዩነት ዲሌይ ሊኖረው ይችላል እንጂ የቤት ኪራይ ተቋርጦባት ይሄን 3 አመት መስክራለች። 3 አመት ያንዳንዱ ደረሰኛለኝ እልክልሻለሁኝ። ፀጉር ቤቱም ራሱ መርካቶ ተኪዶ የተገዛ እቃዎች፣ ትራንስፖርቴሽን፣ የቤት ኪራይ፣ የደላላ፣ የማሳደሻ የምን ሳይቀር
ኢቭን ቀኑን ሪከርድ አድርጌ የላኩልሽን ቪዲዮ አይተሽዋል አይደለ ሀቡዬ? ቀኑ ሁሉ ምን የፀጉር ቤቱን አዋይቼዋለሁ። አዎ ኢቭን በቀኑ ኖት ያስኩበት ቀን ይዘለ እሱን ሁሉ አንድ ላይ አታች አድርጌ ልኬልሻለሁ። አሁን ከኔ የምትፈልጉት የምትጠይቁኝ ኤኒቲንግ ካለ ለጥያቄያችሁ አለሁኝ። በተረፈ ግን አሁን ተስፋዬ እንዳለው ለዚች ልጅ ምን ይደረግላት የሚለው ነገር ሼር ኦርደር ሆና ነው የገባችው። ስለዚህ ያንን ደግሞ ይሸጥና ድርሻዋ ተከፍሏት ትሂድ የምትሉም ከሆነ አይ ስራው እየተሰራ ይቀጥል የምትሉ ከሆነ ሀቡ ከዚህ በኋላ እኔ ይሄንን ጉዳይ ላንቺ ለቴስት ቻለሁኝ ማለት ነው። እኔ ከዚህ በኋላ አማውት ምክንያቱም በዚህ ጋር ለሪቨርስ የተሰጠኝ ስም ማጥፋት ወንጀል ስለሆነ አንዴ ሐሳቤ እኔ ዘቢባዬ ሀቁን የማውጣት እንጂ እንደዚህ አይነት ነገር ኃላፊነት አልወስድም። ነገ ደግሞ አይ እንደው ነገሩን ነው የምልሽ አንቺ ጋር ስለመጣ። ሌላው ደግሞ 80,000 ምናምን የምትሉት ማለት ነው 443,500 ምናምን ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አሮን ነው ተስፋዬ ጋር 30,000 ይሁን 20,000 የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለኝ። መማረኔ ጋር ያስገባችበት ከተስፋዬ የተቀበልኩት በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ። ስክሪንሾት መማሬ ላከችልኛል። እኔም ደረሰኞቹን ስደምረው 420,000 የመጣው እና ግን 443,000 እልክልሻለሁ። የጎደለ ደረሰኝ ካለ አንድ ደረሰኝ አለ እልክልሻለሁ። ኦኬ እሱን ስትልኪልኝ ደረሰኝ አለ። እሺ ወደ ኋላ ሄጄ ቴሌግራም ላይ ሳይ ያገኘሁት ነው። ያ ለፀጉር ቤቱ የወጣው ወጪ ደግሞ 290,000 ነው። ኖ አለ እንዳለ ሂሳብ ተሰርቶ እንትልሻለሁ። እንደሱ ብቻ አይደለም አለ ረዶ የላከችልኝ አሉ። እያንዳንዱን ሂሳብ እኔ አሁን እንደ አዲስ እልክልሻለሁኝ። ከዛ በኋላ ማለት ነው እጃችሁ ላይ ይሄ ቀርቷል አምጡ ምትይም ከሆነ እንትላለሁ። በተረፈ ግን እኔ 5 ሳንቲም እኔ አካውንት ውስጥ የቀረ ነገር የለም። ቤት ገቢ ማኖር አይ ቲንክ አይ ዶንት ኖ ፌር ነው ብዬ አስባለሁ። ግን የነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው። ፀጉር ቤቱ ምን አይነት ቦታ መሰለሽ ያለው ሀቡዬ አም ሶሪ እሺ ስለማቋረጥሽ ይቅርታ። የሆነ ሐሳቤና እንደ ልንገርሽ ብዬ ነው ያለውበት ቦታ። ይኸውልሽ ፀጉር ቤቱ ማለት ልጅቷ ይኸው ተስፋዬ ያውቃታል። በዱባይ ሀገር የምትሰራ የነበረች ልጅ ናት። በጣም ብዙ ብር ከጥፍር ከፀጉር እስከ ስቲም ምናምን እስከ ሞሮኮ የምትሰራ ልጅ ናት። በሰዓቱ ከነበረችበት ፀጉር ቤት አስወጥተናት ነው ሁሉ አንቺን ነው ምናምንሽ። በዚህ ሰዓት እሷን ልጅ ለማንም አምነን ልንሰጣት አንችልም። ይሄን ገንዘብ ይዛ ይበሏታል። ስለዚህ አንቺ ጋር ሆናችሁ ሼር ኦርደር ሆናችሁ ስሩ ተብሎ ያ ፀጉር ቤት ተከፍቶ እስካሁን እስካለበት ድረስ እቺ ልጅ ገንዘቧን ከመስጠቱ ውጪ ጠጠር የጉልበት ነገር እንኳን አላወጣችበትም። ጠጠር ማለት ነው። ፀጉር ቤቱ ደግሞ እንዳጋጣሚ ሆኖ የተገኘበት የተከፈተበት ቦታ ይሄ እኛ እንደምንሰራበት ይሄ ውድ የሆነ ምናምን ቦታ ሳይሆን ሰፈር ውስጥ ነው። ሰፈር ውስጥ ደግሞ ይኸውልሽ አሁን በእኛ በአመት ውስጥ ስንት ያህል ጾሞች አሉ? በክርስቲያን እንኳን አራት ምናምን ትልልቅ ጾም አለ አይደል? በዛ ሰዓት ላይ ስራ የለም። ኦልሞስት እያፋሸከች ነው የምትውለው ቀኑ ላይ። በተረፈ የራሷን የቤት ኪራይ ከፍላ የፀጉር ቤቱን የቤት ኪራይ ከፍላ የቃል ኪዳንን የቤት ኪራይ ከፍላ የሚቀረው ገንዘብ ወይ ደግሞ ተገኘ የሚባለው ገንዘብ ካለ ፀጉር ቤቱን ነበር የምታሳድግ። አንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ። እሺ ዘቢባ በጣም አመሰግናለሁ። አዎ ስልክሽ አለኝ። በቃ ዘቡዬ ሸኛትና እኛ ያለው ችግር የለም። ግን ከታች አይ ቲንክ ተስፍሽን ህዝቡ ያወቃል
ቆይ ኢሱዬ አንዴ ዘይድ ልሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልን። አመሰግናለሁ እናቴ። ደውልልሃለሁ። እሺ አቡዬ አቡዬ ወይ ኢሱ በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ያው ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት አዎ ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋውቶ ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን ተስፍሽ ባያቆም ኖሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አውጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢሆን ኖሮ 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ ታቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቁ። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያርጉልኛ ያመሰገነ ሰው አለ ተስፍሽ አመሰግኑ ተወቅሰን እንጂ ተመስግነን አናውቅም። እርዳታ ኤግዛክትሊ። አሁን ሀቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልን። ምን ወደ ገደለው እንግባ ብቻ ባለቤቷ የምትፈልገውን ያው እሷ አይ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብዝልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። አዎ እኔ የምጠይቅህ እሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዲህ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኛ ትረዳ ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችሁ ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው።
ማለት ነው። ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው። ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው አንቺ ትረከቢያታለሽ ማሪ አንቺ ሳራ አንቺ ትረከቢያታለሽ ሁሉን ነገር። እነሱ ጸጉር ቤት ነው ሽጣው ካልተረከብሽ ታዲያ መፍትሄ ካልፈለግሽ ለምን ድምፅ ሆንሻት? ድምፅ ሆነሻት ተበድላለች። ምጣሽው አውዬ እሺ አከራዋ ባለችበት እሱ ባለበት ተገናኝተን እዚህ ሰውም አለ። እንደገና ደግሞ የዛኔ ሪከርድ ሲደረግ ነበርን ምናምን እያሉ አሉ። የጻፉልሽ ነበር አላስገባሻቸው። እሺ እነሱ ታያቸው በቃ ምንም አያስፈልጉም። መስማምተናል እኛ ያንቺን አክት ነው የምትከተለው። እኛ እንዲህ ስንል እኛ ስንል በእኛ ነው በቃ የምትለው። አሁን በላሽ ብትያት አሁን የምትልሽ፣ ጠጣሽ ብትያት አሁን የምትልሽ። ቃል ኪዳን በላሽ ቃል ኪዳን እሺ ንኪያት እና አሳያት ወደ በላሽ አሳያት ወደ ካሜራ ቲኤንሲቴን እሺ አልበላሽም ምግብ አልበላሽም እሱ የኔ ይበት አይሻት በላሽ አንቺ በላሽ ምሳ በላሽ። እስኪ በትልቁን እሱ በትልቁን እሺ ላይሱ በትልቁን እሺ ቃል ኪዳን አንቺ ቆይ ማንም አይሰማሽም። ቆይ አንቺ ምሳ በላሽ? ምሳ በላሽ? ምሳ ምግብ በላሽ? እደበድባለሁ የምትለኝ ነው እንዴ? ታሽ ትገድብኛለች እኮ ታሸፍብኛለች እኮ። ይኸውልሽ እኔ በጣም ነው የምወዳት። ልጇ ደግሞ ማለት ነው ልጇ የመጨረሻ ስዊት የሆነ ልጇ አንደሳን እንደሚያደርጋት ከልጇ ጋር እንደምትግባባው ከማንም ጋር አትግባባም። እኔ ምን አደረኩ? አንተ በጣም ስማርት ነህ አለችህ። አንተ በጣም ስማርት ሰው ነህ። ትወደዋለች እሱንማ። እኔ ሲሄድ እግዚአብሔር ምስክር ነው የምነግርሽ። እኔ ሲሄድ እንዴት እንደምትሆን እስኪ አውራት በላ እንዴት እንደምትሆን ከዛ በኋላ ማለት ነው ማንንም አትፈልግም። ውጡ ሁሉናችሁም ውጡ ብላ ከኔ ጋር ማውራት የምትፈልገው ውጡ፣ በቃ እናንተ ሌሎቻችሁ ውጡ የምትለው አሁን እሺ የምትፈልጊው ምንድን ነው? አይ የምትፈልጊው ምንድን ነው? ቃል ኪዳን አንቺ ምሳ በላሽ? እዩ በያት፣ በእናትሽ እዩ በያት። ወደዚህ በያት እስቲ። ቆይ ታፈልጋ ወደ ካሜራ ወደ ስክሪኑ አሳያት። ምግብ በላሽ? አንቺ ምሳ በላሽ? ምሳ ትስቃለች እሷ። ይሄን ያልገባትም እኮ ስለምን እንደምናወራ ማታውቅም እኮ። ምሳ በላሽ ወይ? አንዴ ስሚኝ ቢያት አቡዬ። እኔ አሁን ይኸውልሽ ልጆቹን የምትይዝ ልጅ መታለች እና እኔ ጉዳይ ላይ መውጣት አለብኝ። እኔ ይኸውልሽ አቡዬ አንቺ ተነጋገሪና የሚፈልጉትን ነገር እናደርጋለን። ችግር የለብኝም። እኔ ግን አቡዬ ቅድም እንዳልሽው ለዘቡም ክብር ለኔም ስም ለዘቡም ክብር ለዘቡም ስም ቅድም ተናግረሽዋልና ከአናታችን ላይ ማውረድ እፈልጋለሁ። እኔ ያ ቢወሰን ደስ ይለኛል። ይረከቡ እያም ሆነ ሌላ ይሻለኛል የምትለው ሰው ራሷ ትምረጥና ይረከቡላት። እሱ የሰማ ነው። ምን አለች? እሱ እስቲ ቆይ አንዴ አንቺ ቆይ እሱ ይሰማል
ይሰማል ይሰማል። ይኸውልህ ብርሃኔ ጋናና እሺ ወጣ መስል አለ አለ። እሺ ብርሃኔ ጋናና ብርሃኔ አከራዋ ማለት ነው። እሷ ባለችበት ባለቤቷ ባለበት አንተ ባለህበት ሌላም ሰው ከፈለክ ጨምረህ ባለህበት እንገናኝና ከዚሁ ግን ከዛ በፊት እኔ መምጣቴ እውነት ወጥቷል። አሁን ማድረግ ያለብኝ ብቻ ማድረግ ያለብኝ እግዚአብሔር ይመስገን። እኔ እግዚአብሔር የሰው አቅም አልፈልግ ከራሴ የምሰጥ ሰው ነኝና እኔን ተይኝ። ዘቢባ ግርማን ይቅርታ ጠይቂያት፣ ስሟ ተጠርቷል። እንዳ ካደረጋችሁ መጣለው። ምን አድርጌ ምን ብያት እሱ ምን ብያት ምን አልኳት? እኔ እኮ ሲጀመር ካንተ ጋር ነው። በስልክ እንኳን ማንንም አልወጀልኩም። እኔ በስልክም ያወራሁት ካንተ ጋር ነው። አንተንም ደግሞ ለዘቢባ ያልኳት ነገር ምንድነው? እሱ ክፉ ቃል ተናግሮ እንኳን አያውቅም ካፉን ያልኳት ይኸው ትመሰክራለች። እሺ የሁላችሁ ጉዳይ ተፈታ የሚባለው እልባት አገኘ የሚባለው ልጅቷ አንቺን ከመረጠች ላንቺ ሁሉን ነገር ተረከቢና ሳራ አሁን እኮ አንቺ መፍትሄ የምትፈልጊያት መሲም እሺ እቺ ልጅ ኦኬ የቤት ኪራይ እየተከፈለህ አይደለም ተረባለች ከሆነ ፀጉር ቤቱ ተሽጦ ብሩን እንስጥና ኃላፊነቱን ውሰዱ ተባለ። ኃላፊነቱን እምቢ አንወስድም እና ማን ይውሰድ? አቡዬ እንደዚህ ቢደረግስ እንዴ? እሱ ባለበት አሁንም ቅድም ነግሬሻለሁ። ባለቤቷ ማነው አከራዋ ባለችበት አለ የሚባለው ብር የቤት ኪራይ ይከፈልላትና የ2 ዓመትም ሆነ 3 ዓመት የሚከፈልላትና ከዛ የማይበቃ የሚያንስ ከሆነ እኔ ጨምሬ ደግሞ መቀጠል እችላለሁ፣ ከፍልላታለሁ። እኔ ሙሉ መክፈያው ምንም ሳንቲም በባንኳ እንዳይገባ አልፈልግም። በባንኳ እንዳይገባ ምንም ሳንቲም ለአከራዋ ይግባና ኪራዩን ይቻላል እንዴ? አከራዋን ይናል ታምኛታለሽ። የ2 ዓመት የቤት ኪራይ ተከፍሏት 2 ዓመት ሙሉ እንደምታኖራት ከተከፈላት በኋላ ብታባራት ማነው ኃላፊነቱ የሚወስድ? አንዳንዴ ራቅ አድርገን ማሰብ ያስፈልጋል። ምንድነው የህፃን ልጅ ስራ ሳራ ኪያ ሳይንስ የለም እንዴ? 2 ዓመት እቺ ልጅ 2 ዓመት ትኑር አትኑር ሳታውቂ ዝም ብለሽ እንደገና አከራዋስ ነገ ሀሳቧን ቀይራ የተሻለ ከፋይ መጥቷል አልፈልግም ውጪ ብትላት ቢሆን አምጪ ጭቅጭቅ ልንጨቃጨቅ ነው ከአከራይ ጋር መሆን ያለበት። ሙሉ ገንዘቧ በራሷ አካውንት ይግባና የሆነ ሰው ኃላፊነት ይውሰድ። አቡዬ መልካም አከራዋ በጣም ከምልሽ በላይ መልካም ሰው ናት። እግዚአብሔር እዚህ ምድር ላይ መልካም ፈጣሪ ብቻ ነው ለኔ። እኔ ማንንም አላምንም። እኔ በዚህ አልስማማም። እኔ ነገ ሌላ ጭቅጭቅ አልፈልግም። እኔ ጭቅጭቅ ነገ ሌላ ጭቅጭቅ አከራዋ አባረረችኝ፣ የ2 ዓመት ተከፍሏት አላኖረችኝም ንትርክ ስለማልፈልግ መሆን ያለበት በራሷ በልጅቷ አካውንት ትልቅ ናት ታውቃለች። በራሷ አካውንት ይግባላትና ራሷ ኃላፊነቱን ትውሰድ። የሆነ ሰው ያግዛት። አንቺ መልካም ነሽ፣ ልታግዣት ነው የመጣሽው። ስለዚህ አግዣት እስከመጨረሻው። በራሷ አካውንት ከገባ አንቺ ምን አገባሽ? ባንቺ አልገባ። አይ አብሮ የሆነ ሰው ያስፈልጋል። ወይ ባለቤት አከራዋ አብራት ሆነ ወይ ደግሞ የሆነ ሰው ኪያ አከራዮቹ ከዚህ ሲስተም ውስጥ አውጣቸው። እነሱ ቤት ውስጥ እስካለሽ ድረስ ነው የሚያገባቸው። ከቤቱ ከወጣች አያውቋትም። አንቺ እንደውም ከኔ የተሻለሽ ሴት አንቺ ነሽ። ከጎዳና አንስተሽ አዋልደሽ አብረሻት ኖረሽ ልጇን ይዘሽ አንቺ ሞር ክሎዝ ሆናችሁት ከአንቺ ጋር ነው ከኔ ጋር አይደለም። ገብቶሻል አባለ? ስለዚህ መጀመሪያ የዛን ጊዜ ሪስክ የወሰድሽ ሴትዮ አሁን እዚህ ጋር ፀጉር ቤት ገቢ ይግባላት ለሷ አንቺ ቲኬር አድርጊ አንቺ ኃላፊነት ወስጂ ብትባይ ምንድነው ችግሩ? የምትለፊ ነው አንቺ አካውንት መቻልኩ በራሷ አካውንት ገብቶ አንቺ እንደ እንትን ተቆጣጣሪያት። ለምሳሌ አካውንቷን ይዛ ሄዳ እንዳትጠጣበት ትጠጣለሽ ብሏል እሱ ቅድም። እንዳትጠጣበት እንዳታጠፋው እንደ እናት ተቆጣጣሪያት፣ እንደ ታላቅ ተቆጣጣሪያት። በጎ ስራ ስሪ ለፈጣሪሽ። እጫለሽ አትጭም ውሸት ነው። አረ አቡዬ እስቲ ጠይቂያት እስቲ የበር ቁልፍ የውጭ ቁልፍ ለምን ተቀበላት? ያ እሱ ልክ ነው። ስልኳ ተሰርቆ ነው። አዎ እውነቱ ነው። እስካለች ደግሞ በመዳን እስካለች ወይ ብር ካላችሁ አሳዩዋትና ብር ትፈልጊያለሽ በሏት። ማን ሁሉም ይፈልጋል እኮ ብርማ ሁሉም ይፈልጋል እኮ አቡ ብርማ ማለት ፀጉር ቤት ተሽቶ ብርሽ ሰጥሽ ማለት ነው። በቃ እሱ እኔ እንደ ወንድም እንደ እህት የምነግርህ እማዬ ትሙት አንተና ዘቢባ
ለስማችሁ ይሄንን ተገላገሉ። ፀጉር ቤቱን ዋና ትግዛውና ያቺን ማሽን ይደራ ብራ ይደርሳታል የሚባለው ገንዘብ ይሰጣል። በአካውንት በራሱ አካውንት ይግባል። በቃ እኔ ያላት አካውንት ካለ ፋይንድ አድርጌ በራሱ አካውንት አንቺ ላይቭ ላይ እመጣለሁኝ። ላይቭ ላይ ሆኜ ነው የማስገባው። ላይቭ ላይ ሆኜ ነው የማደርገው። አዎ በቃ እንደዛ እኔ ራሴ ቪዲዮ ሰርቼ ለህዝቡ አሳውቃለሁ። ሙሉ ብሯን መረከቧን ከዚህ በኋላ ማንም ሰው ስማችሁን እንዳያነሳ ማለት ነው። ግን ይቅርታ ግን ኪያ ቲክቶክ ላይ እስከመጣሽ ጊዜ ድረስ ኃላፊነቶች ማለት ከባድ ነው። ምክንያቱም መብቷ ይከበር ብለሽ መብቷን ለማስከበር ነው የመጣሽው አይደለ? መብቷን ለማስከበር መጥተሽ ኃላፊነቶች ማለት ትንሽ ከባድ በምጠራ ስም ነው የምጠራ። አሁንም በፊትም በምጠራ ስም ነው የምጠራ። ለምን ምንም ያጎደልከው ምንም የተነጫጨነው ነው አውቃለሁ። ገብቶኛል እኮ በፍቅር ነው ያወራነው። እስካሁንም አክብራይ ነው የምታወራኝ። አምስት ላይ ነው ለልጆች አንድ ደብተር ለአንድ ህጻናት ብዬ አንዳንድ ፓኬት ደብተር የምሰጠው። ይኸው 11 ዓመቴ ነው። ክረምት ላይ እሰጣለሁ ከ14 በኩራቴ ማለት ነው። ምክንያቱም ማንም ሰው እንዳገዘኝ ማለት ነው። የማንም ሰው ይኸው አሁን እየሰሙኝ ነው አይደል? ሁሉም የማንም ሰው እርዳታ ገብቶብኝ አያውቅም። የማንም ሰው እጅም ገብቶብኝ አያውቅም። ገባ አይደል? እኔ ስም ፈራለሁ። ስሜን በጣም ፈራለሁ። ሰው ባልዋለበት ቦታ አሁን ነው። እሺ ላክልኝ አሁን ነው። ለዛ ነው እናንተ ጋር የሚያቀርብልኝ። ስለዚህ በሷ ብሩ ከገባ አንተም የበላይ ተቆጣጣሪ ሆነክ ታዛቢ ሆነን ቤት ኪራዩ የተከፈለ ሳይጓደልባት እስካለቀ ድረስ ካለቀ ደግሞ እግዚአብሔር ይመስገን እኔ ቀጥዬ ከፍላታለሁ። አለቀ። እንደሱ ከሆነ ይኸውልሽ እስካለቀ ይባል ነገር የለም። ብሩን አካውንት ውስጥ አስገባለሁ ከኔ በቃ ወጣን ማለት ነው። ተለያየ። ከዚህ በኋላ አይመለከተውም ይሱ ብሩ እኔ ቤት መጥቶ ላይቭ ላይ ወደ ራሷ አካውንት ትራንስፈር ያደርጋል። ህዝቡን ምስክር ይሆናል። እኔም ቪዲዮ ሰርቼ ከፀጉር ቤቱ በዚህ ያህል ዋጋ ተሽጦ ገንዘቡ በአካውንቷ ገብቷል፣ ደረሰኝ ደርሶኛል ይኸው ብዬ ቪዲዮ ሰራለሁ። ከዚህ በኋላ የኢሱድና የዘቢባን ስም የሚያነሳ ሰው አይኖርም። የሚያመሰግን በጣም ጥሩ። ግን እንደ አድቫይስ ኪያ እንደ አድቫይስ አብረሽ አታጣድም አንቺ አሁን ሰዓት ማለት ነው። አብራችሁ አይደል የምትኖሩት በአሁን ሰዓት? አዎ። ስለዚህ እኔ የሰማሁት ብዙ ነገር ስላለ እንደ አድቫይስ እንደ ወንድም የሚመክርሽ ከቤቢ ጋር ትሁንና አንቺ ራስሽ የቤት ኪራዩን ራሱ ምን ለትምህርት ቤት ይከፈላል፣ ምግብ አለ። የእሱ እኮ ምሳ እኮ ይቋጥራል፣ ምሳ ይበላል፣ ልብስ ይቀይራል፣ ዩኒፎርም አለ፣ ብዙ ነገር አለ። ገብቶሻል? ብዙ ነገር ይችልሻል። አንቺ ቴክ ኬር ብታደርጊ ነገሮች ይቀላሉ። ይቅርታ ላቋርጥህና በጣም ደስ ነው የሚለኝ ግን ከሱ ጋር ያልሆነችበትን ታውቀዋለህ? ምክንያቱም ታውቀዋለህ? ከማን ጋር ንገሪና። አይ እዚህ ላይ አላወራም እንዴ። ካላወራሽ ለምን ጠይቅሽ ታዲያ? አዎ ምናልባት ልጇ የት ነው አሁን? ችግር የለውም እሱም በውስጥ ነግሪኛለሽ። ልጇ የት ነው አሁን? አዎ ቤት ነው ያለው። ማን ጋር? ደስ ይለኛል። በማን ጋር የሚያግዛት? እኔ ጋር ነው። 8 ዓመት ሙሉ እኛ የምናሳድገው ልጅ። ኦኬ እሺ። ህዝቡ ልጅቷን ብሩም ለመንግስት ይሰጡ እያለ ነው። ጥሩ ነው። ኮሜንቱ ነው የሚያሳብ ኦኬ። ስልክ እንዴት ነው የምትጠቀመው ለሚለው ጥያቄ እኔም ጠይቄ በቪዲዮ እንደዚህ አበበ እያለች ይቅር ይበለኝ። እንደዛ ነው የምታወራው በቪዲዮ እንደዚህ ከሰው ጋር እያየች ነው። ቋንቋ ይቅር በለኝ አትበይ። ቋንቋ እሱ ነው። ገብቶሻል? ምንም ችግር የለውም። ቋንቋ እሱ ስለሆነ እኔ ጋር ደውላ እኮ ማለት ነው። እኔ ጋር ደውላ ቢያንስ 2 ደቂቃ ሰማታለሁ። በቪዲዮ አይደለ? ኢሞ ላይ በቪዲዮ ነው የምትደውልልክ? አዎ ቮይስ ሜሴጅ ትልካለች። እኔ ጋር ቮይስ ሜሴጅ ግን ምንም አይገባሽም ነው። አይገባትም። ለምሳሌ አሁን ስሚያት እንጂ ስልክ አንሺ፣ ሀቡ ስልክ አንሺ፣ አንዴ ስልክ አንሺ። እሺ አንዴ ስልክ ጆሮሽ ጋር አድርጊ። ያ ደውይ። ሄሎ በይ አናግረሽ እጅሽ አውራት አይደውልም የለው። አይ በምን ደውል? ዝም ብለሽ ኤኒዌይ አቡዬ አቤት በጣም አመሰግናለሁኝ። እግዚአብሔር ይመስገን። እውነት ወጥቷል። ማድረግ ያለብኝን ነገር አድርጋለሁ። ይሸጥም ካለ ይሸጥ፣ ስጧትም ከተባለ ይሰጣታል። ምንም ችግር የለም በእኔ በኩልና ስለነበረን ቆይታ በጣም አመሰግናለሁ። አከብራችኋለሁ። ከታች ኮሜንት ጽፎ የነበራችሁትን ሳላስበው የተናገርኩት ያስቀየምኳችሁ ነገር ካለ በጣም ይቅርታ እና አመሰግናለሁ።